ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 68 ትረካ አትላንታ በወዳደቁ ቁስለኞች ሜዳዎቿ መሙላታቸውን፣ አጎት ፒተር ባረጁ ፈረሶቹ ቁስለኞችን በሰረገላ እየጫነ ወደ ሆስፒታል መውሰዱን፣ የወይዘሮ ሚድና የወይዘሮ ሜሪ ዌዘር ሰረገሎችም ስራ በዝቶባቸው ፈረሶቹ ማቃሰታቸውን፣ ስካርሌትም ቁስለኞችን ያለ ረፍት እያገለገለች እንደነበረ፣ ካሬ አሽበርን በጭንቅላቱ በገባች ጥይት መሞቱን፣ ያንኪዎቹ የዊለርን ፈረሰኛ ጦር ዴካተር አቅራቢያ ከዋና ጦር መቁረጣቸውን፣ በአዲስ ዩኒፎርም አምሮ የሄደው የሚሊሻ ሰራዊት እንዳልሆነ ሆኖ መምጣቱን፣ የጆንስተን አንጋፋ ጦረኛ ከዚህ ሁሉ በኋላ በድካምና ግዴለሽነት አረማመድ መታየታቸውን፣ ሽማግሌዎቹ ከአዛዥነት ከመነሳቱ በፊት ይለው የነበረውን አትላንታን ለዘላለም አላስነካትም ማለታቸውን፣ የያንኪዎቹ መብዛት አትላንታ ላይ የፈንጂ ዝናብ ማውረዳቸውን፣ ሰው በየቤቱ መቃጠሉን፣ መንገዶቹ መቦዳደሳቸውን፣ አትላንታ መወረሯን መፈጀቷን አድምጠናል። አትላንታ ወደ ተንሲ የሚወስደው መንገድ ሙሉ በሙሉ በሼርማን እጅ እንደገባም ሰምተን ነበር። እንግዲህ ክፍል 68 ትረካ ያቆመው። ቀጣዩ ክፍል 69 ትረካ አሁን ይደመጣል። ከተማዋ በወታደር ተጥለቀለቀች፣ በቁስለኛ ታጨቀች፣ በስደተኛ ካፍ እስከ ገደፏ ተሞላች። ያለችው አንዲት አውራ መንገድ በመሆኗ የቆሰለችውን ከተማ ጩኸትና ጥማት ለማርካት በወርዷም በቁመቷም ብትዘረጋጋም እንኳ በጣም ጠበበች፣ አልቻለችም። ያም ሆኖ ይቺ መንገድ በሕይወት እስካለች ድረስ የአትላንታ እስትንፋስ ይኖራል። ስካርሌት ይቺ መንገድ ምን ያህል አስፈላጊ እንደሆነች ስታስብ ሼርማን ለመያዝ ምን ያህል ጡንቻዎችን ወጥሮ እንደሚታገል ስታይና ጄኔራል ሁድ ደግሞ ባለ በሌለ የመጨረሻ እስትንፋሱ ምን ያህል ለማዳን እንደሚፋለም ስታሰላ በድንጋጤና ላዋ ዞረ። ይቺ የባቡር ሐዲድ በየመንደሩ አቋርጣ በጆንስቦሮ ዘላቂ ነች። ጆንስቦሮ ደግሞ ከታራ 5 ማይል ብቻ ነው ርቀቷ። መቼም በሰቆቃና በጣር በተሞላው በአትላንታ ገሃነም ዓይን ስትታይ ታራ ሰላማዊ ገነት ናት፣ የጸጥታ ምሽግ። የሚያሳዝነው ግን ከጆንስቦሮ ታራ ድረስ 5 ማይል ብቻ መሆኑ። ወቸ ጉድ! ስካርሌትና ሌሎች በርካታ ሴት ወይዘሮች ጠፍጣፋ ጣራ ባላቸው መጋዘኖች አናት ላይ ስስ ሻሻቸውን አጥልቀው ተቀምጠው የአትላንታን የምጥ ቀን ያስተውሉ ነበር። ሆኖም በየመንገዶቹ ላይ ለመጀመሪያ ጊዜ ፈንጂ እንዳሸን መፍላት ሲጀምር ወደ የኮርኒሱ ወረዱ። የዚያን ሁለት ማታ ሽሽትና ስደት ተጀመረ። ጉዞው ወደ ማክን ነው። ሴቶች፣ ሕፃናትና አረጋውያን እንደ ኤሊ ይሳባሉ። ማታውን በባቡር የዘለቁ 5-6 ቡድን ያህል ማክን ገብተዋል። ፊት ወደ አትላንታ ሲመጣ ኮተታ ግተልትሎ የያዘ ሁሉ አሁን ሽሽቱ ጊዜ ያልሰጥ ብሎት ጓዝ ጉዝጓዜን ቅሌን ጨርቄን ሳይል እየተጣደፈ ይወጣል። ጓዙ ግፋ ቢል አንዲት የማትከብድ ቦርሳ ወይም አነስተኛ ሻንጣ ብቻ ናት። የቀውጢ ቀን ለጆሮ ጉትቻ፣ ለአንገት ሐብል፣ ለእጅ አምባር፣ ለእግር አልቦ አያሰኝም። ሎሌና ገረዶች ተደናግጠው ቢላ፣ ማንኪያና ሹካ ካለፉት ቀናት የተረፉ የጌቶቻቸውን ፎቶግራፍ ብቻ ይዘው እግሬ አውጭኛሉ። ወይዘሮ ሜሪ ዌዘርና ወይዘሮ ኤልሲንግ አንሄድም ብለው አሻፈረኛሉ። ሆስፒታል ለሥራ እንፈልጋለን ባዮች ሆኑ። በዚሁ ላይ ደግሞ የማን አባቱ ያንኪ ነው ከገዛ ቤታችን የሚያስወጣን ደሞ ለያንኪ ፊት መስጠት በሚል ኩራት ባለው ንግግር ትከሻቸውን ነፉ። ሜቤልና ሕፃን ልጇ እንዲሁም ወይዘሮ ፋኒ ኤልሲንግ ግን ዓይናቸውን ሳያሹ ወደ ማክን ሄዱ። ወይዘሮ ሚድ ደግሞ በሕይወቷ ለመጀመሪያ ጊዜ የዶክተርን ትእዛዝ አላከብርም ባይሆና ከጥፋት ውሃ መዳኛው መርከብ ላይ ውጪ በባቡር ተሳፍረሽ ሂጂ ብትባል አልሞክረውም አለች።
ዶክተሩ ይፈልጉኛል የሚል ፈሊጥ አመጣች። በዛ ላይ ፊል ችግር ሊገጥመው ስለሚችል ለምናልባቱም ቢሆን እጎኑ መሆን እንዳለባት አጠንክራ ገለጠች። ያም ሆኖ ወይዘሮ ዋይቲንግና ሌሎች አያሌ የስካርሌት ቡድን አባል ሴቶች ሄደዋል። የሽማግሌው ጆን የማፈግፈግ ፖሊሲ እሪ ብለው ይቃወሙ የነበሩት ወይዘሮ ፒቲ እንኳን ሻንጣቸውን ጠቅልለው ለመነሳት የመጀመሪያዋ ነበሩ። ነርፌ አይችልም፣ ጩኸት ከበዛ ያመኛል አሉ። ቦምብ ሲፈነዳ ከሰሙ ልባቸው ሥራውን እንደሚያቆም፣ ኮርኒስ ላይ ወጥቶ መደበቅ እንደማይችሉና ሌላ አይነት ፍርሃት ግን በጭራሽ እንደሌለባቸው አስረዱ። ስለ ወታደራዊ ነገሮችም ጨምረው ለመናገር ፈልገው ነበር። ከነዚያ የሕፃን ልጅ ከሚያካክሉ ከንፈሮቻቸው ግን ምንም ቃል ሊወጣ አልቻለም። እዛው ማከን ሄደው ካክስታቸው ልጅ ካሮጊቷ ከወይዘሮ በረር ጋር መቆየት ይቻለኛል አሉ። ሴቶቹ ልጆቹን አብረውኝ መሄድ አለባቸው ባይሆኑ ስካርሌት ወደ ማከን መሄድ አልፈለገችም። ምንም እንኳ የፈንጂ ጩኸትና የጥይት ሩምታ ቢያስፈራራትም ካሮጊቷ ከወይዘሮ በረር ጋር ከመኖር አትላንታ መቅረትን መርጣለች። አሮጊቷን ስትጠላቸው እንዳንድ ነገር ነው። ከዓመታት በፊት በዊክሶች የቤተሰብ ግብዣ ድግስ ላይ ካሮጊቷ ልጅ ከዊሊ ጋር ስካርሌት ስትሳሳም ወይዘሮ በረር ድንገት ደርሰው ፍየል ከመድረሷ ቅጠል መበጠሷ አሉ እያሉ ስካርሌትን ሙልጭ አርገው ሰድበዋታል። ስለዚህ ብትሞት ማከን እንደማትሄድ ለወይዘሮ ፒቲ ተናግራለች። ከአትላንታ መውጣቷ በጣም አስፈላጊ ከሆነም እኔ ወደ ታራ፣ ሜሪ ደግሞ ከአንቺ ጋር ወደ ማከን መሄድ እንችላለን ብላ በግትርነት አስረድታለች። ይህን ስትሰማ ደግሞ ሜላኒ ፍርሃት በተሞላና ልብ በሚነካ ድምፅ ተንሰቀሰቀች። ወይዘሮ ፒቲ ዶክተር ሚድን ሊጠሩ ተነስተው ሄዱ። ሜላኒ የስካርሌትን እጅ በእጇ ጭምቅ አድርጋ ልመናዋን ጀመረች። እኔና ስለ እግዚአብሔር ብለሽ ጥለሽኝ ወደ ታራ አትሂጂ። እኔ ሲያላንቺ ማናለኝ? ብቻዬን መቅረቴ እኮ ነው። ስካርሌት፣ ልጄ ሲወለድ አንቺ ከጎኔ ባትኖሪ መሞቴ ነው። እውነት ልክ ነው። ወይዘሮ ፒቲም አለች፣ ጥሩ ሴት ናት። ነገር ግን እሷ ልጅ ወልዳ አታውቅም። አንዳንዴም ስለምታበሳጨኝ ጩይ ነው የሚለኝ። እባክሽ ስካርሌት፣ ሜዳ ላይ አትተይኝ እባክሽ። አንቺ እኮ ልክ እንደ እህቴ ነሽ። በዛ ላይ በስሱ ፈገግ ብላ የአሽሌ አደራ አለብሽ። እንደምትጠብቂኝ ቃል ገብተሽለታል። ቃል እንድትገቢለት እንደሚጠይቅሽ ነግሮኛል እኮ። ስካርሌት በመገረም ተመለከተቻት። ለራሷ ጥላቸዋን መደበቅ እስኪያቅታት ድረስ የምትጠላት ሴት እንዴት እንዲህ ልትወዳት ትችላለች? ሜሊ እንዴት ያለች ደደብ ብትሆን ነው የአሽሌይንና የስካርሌትን ፍቅር ሚስጥር መጠርጠር እንኳን ያቃታት? መቼም ባለፉት ወራት ውስጥ የእሱን ወሬ ለማወቅ ስትንሰፈሰፍ ማአት ጊዜ ራሷን አጋልጣለች። ሜላኒ ግን ምንም ያየችው ነገር የለም። ምስኪን ሜላኒ የወደደችውን ሰው ጥሩን ብቻ እንጂ አንዲት ክፉ ነገሩን ለማየት የማይቻላት ምስኪን ሜላኒ። ምስኪን የሰው እርግብ። እውነት ነው። ሜላኒን እንደምትንከባከባትና እንደምትጠብቃት ለአሽሌ ቃል ገብታለት ነበር። ወይ አሽሌ መቼም ሞተ መሆን አለበት። ይህን ሁሉ ወር በሕይወት አለህ ብዬ አላምንም። ደግሞ አሁን ውሎ አድሮ የገባውን ቃል ይኸው መልሶ አሰረኝ። እሺ መቼም አለችና ባጭሩ ያንን ቃል ገብቻለሁ። ቃሌን የምበላ ሰው ደግሞ አይደለሁም። ወጣም ወረደ ግን ወደ ማከን ሄጄ ከዛች ከወይዘሮ በረር ከምትባል የጠነዛች ድመት ጋር አልቀመጥም። በ5 ደቂቃ ውስጥ አይኗን ጎልጉያ አውጥቼ ነው ማሳረፋት። እኔ ወደ ታራ ነው የምሄደው። አንቺም አብረሽ መምጣት ትችያለሽ እኮ። እማማም ያንቺ መምጣት በጣም ያስደስታታል። እሰይ ያማ በጣም የምወደው ነገር ነው። እግዚአብሔር ይስጥሽ ስካርሌት። እናትሽ እኮ በጣም ግሩም ሴት ናቸው። ነገር ግን አንድ ችግር አለ። አየሽ፣ እኔ በምወልድበት ሰዓት አክስቴ አብራኝ ካልኖረች እሞታለሁ ነው የምትለው። ታራ መሄድ እንደማትፈልግ ደግሞ አሳምሬ ያውቃለሁ። በጣም የሚጋጭ ነገር ነው።
አክስቴ መቼም አልነካ ባይ ናት። ዶክተር ሚድ ወይዘሮ ፒት ነፍሱን አስጨንቀው ካልመጣ ምጧ መጥቷል ባሉት መሠረት ሜላኒ ቢያንስ የመጀመሪያ ደረጃ ምጥ ላይ ትሆናለች ብሎ በመገመት ከመጣደፉ የተነሣ ትንፋሹ ቁርጥ እያለ ደረሰ። እዚህ ያጋጠመው ነገር ግን የተለየ በመሆኑ በጣም ተናዶ ተናገረ። የሜላኒን ችግር ቆይቶ ሲረዳ ግን ምንም በማያከራክር ሁኔታ ቁርጥ ያለውን ነገር ነገራቸው። ወይዘሮ ሜሊ ያንቺ ወደ ማክን መሄድ እንደሆነ የማይሞከር ጉዳይ ነው። ወደዚያ ንቅንቅላለሁ የምትይ ከሆነ እኔና አንቺ አንዳችም ንግግር አይኖረንም። ባቡሮቹ በሙሉ ሰው በሰው ላይ የሚጭኑ ናቸው። በዛ ላይ ምንም አስተማማኝነት የላቸውም። በማንኛውም ጊዜ መንገደኛውን ውረድና ጫካ ግባ ሊሉት ይችላሉ። ወሳኙ ባቡሩ ለወታደሮች ወይ ለቁስለኞች አሊያም ለዕቃ ማጓጓዣ መፈለጉ አለመፈለጉ ነው። አሁን አንቺ ባለሽበት ሁኔታ ታራ ከስካርሌት ጋር ብሄድ ግን እኮ ምንም እንግዲህ ነገርኩሽ። አትሄጂም ብያለሁ፣ አትሄጂም። ታራም የሚሄደው ሆነ ማክን የሚሄደው ባቡር ያው አንድ ነው። ስለዚህ ሁኔታው አንድ ነው። ከዚያም በላይ አሁን በትክክል ያንኪዎቹ የት እንዳሉ የሚያውቅ ማንም የለም። ሁሉም ቦታ ይዘዋወራሉ። እናንተ የምትሄዱበት ባቡር ራሱ ሊያዝ ይችላል። ደግሞም ጆንስቦሮ እንኳን በሰላም ብትገቡ እስከ ታራ ድረስ ገና የ5 ማይል ኮረኮንች መንገድ ይጠብቃችኋል። ነፍሰ ጡር ሴት የምትሄድበት መንገድ አይደለም። በዛ ላይ ሽማግሌው ዶክተር ፎንቴን ከሰራዊቱ ከተቀላቀለ በኋላ በመንደሩ ዶክተር የሚባል የለም። ግን እኮ አዋላጆቹ እኮ አሉ። እኔ ዶክተር ነው ያልኩት የኔ ቤት ብሎ ፍርጥም ብሎ መለሰና ሳያውቀው አይኖቹ በቀጭኑ የሰውነቷ ቅርጽ ላይ ተንሸራሸሩ። እንድትሄጂ በጭራሽ አላደርግም። አደገኛ ሊሆን ይችላል። መቼም ሕፃኑን ወይ ሰረገላ ላይ ወይ ባቡር ላይ እንዲወለድ አትፈልጊም። ትፈልጊያለሽ? ይሄ በግልጽ የተናገረው የባለሙያ አስተያየት ሴቶቹን ሁሉ ወደ ድንጋጤና ወደ ዝምታ አገር ሰደዳቸው። እኔ ራሴ ሁኔታሽን ልቆጣጠር የምችልበት ቦታ ማለትም እዚሁ አርፈሽ መቀመጥ አለብሽ። ወደ ላይ ወደ ታች ማለት በጭራሽ የለብሽም። ደረጃ መውረድ ወይም መውጣት የለም። ለምን ጥይት በመስኮት አይገባም? በፍጹም መነቃነቅ የለብሽም። ለዛውም እዚህ ይህን ያህል አደጋ የለም። ያንኪዎቹን በጥቂት ጊዜ ውስጥ ሳንውል ሳናድር እንመልሳቸዋለን። ወይዘሮ ፒቲ አንቺ ወደ ማክን ሂጂ፣ እነሱ እዚሁ ይቅሩ። ያለ ሞግዚት፣ ያለ ምንም ጠባቂ ሰው፣ ማንም አጠገቧ ሳይኖር ብለው ጮኹ ወይዘሮ ፒቲ። ራሳቸው ሞግዚት ናቸው አለ ዶክተሩ። ደግሞም የወይዘሮ ሚድ ቤት ከዚህ 1-2 ደጃፍ አልሆነው። ብቻ ያም ሆነ ይህ አሁን ወይዘሮ ሚዲ ባለችበት ሁኔታ ማንም የወንድ ጓደኛ ስለማይጠይቃት ምንም ችግር አይኖርባቸውም። አረ የሰማያቱ ያለ ወይዘሮ ፒቲ የጦርነት ጊዜ እኮ ነው። አሁን ስለ ሞግዚትና ደንገጡር የምናነሳበት ጊዜ አይደለም። ለወይዘሮ ሜልዲ ብቻ እናስብላት። ከክፍሉ ወጥቶ ስካርሌት እስክትመጣ ድረስ ፊት ለፊቱ በረንዳ ላይ ቆሞ ጠበቃት። ወይዘሮ ስካርሌት ላንቺ በግልጽ ልነግርሽ እፈልጋለሁ አለና ጀመረ፣ ግራጫ ጢሙን እያንቀጠቀጠ። ቁም ነገርኛና ወጣት ሴት ነሽ። ስለዚህ ትንሽ ጊዜሽን ልውሰድብሽ። ስለ ወይዘሮ ሜልዲ ከዚህ መሄድ ከእንግዲህ እንዲነሳብኝ አልፈልግም። ጉዞውን ልትቋቋመው መቻሏ ያጠራጥረኛል። አየሽ፣ እንደምታውቂው ዳሌዋ በጣም ጠባብ ነው። ምናልባትም በፎሮሴፕስ መገላገል ይኖርባት ይሆናል። ስለሆነም በደህናው ጊዜ እንኳን ችግር የሚኖርባት ሴት ናት እና የማንም ደንቆሮ ባሪያ አዋላጅ ነኝ ብላ መታ እንድትጫወትባት አልፈልግም። እንደሷ ያሉ ሴቶች መውለድ አይገባቸውም ነበር። ብቻ ሆነ። ለማንኛውም የዚችን የወይዘሮ ፒቲን ሻንጣ ቶሎ አዘጋጅተሽ እሷን ወደ ማክል ላኪያት። በጣም ደንጋጣ ስለሆነች ወይዘሮ ሜልዲን ታበሳጫትና ኋላ ደግ አይሆንም እና አሁን እኔ መቤት ትክ ብሎ የሚወጋት በሚመስል አይን ያስተዋላት። ስላንቺም አብረሻት ወደ ቤት መሄድ ቢሆን ምንም መስማት አልፈልግም። ወይዘሮ ሜልዲ እስክትገላግል ድረስ አብረሻት ቆይ። አትፈሪም አይደለም? አረ በጭራሽ። ስካርሌት ሽምጥጥ አድርጋ ዋሸች። በጣም ጀግና ልጅ ነሽ። ወይዘሮ ሚድ አስፈላጊውን ነገር ሁሉ ከወሊድ እስከ ርሳት ያለውን ትረዳሻለች። ድንገት ወይዘሮ ፒቲ አገልጋዮቼን ሁሉ ይዤ ሄዳለሁ ካለችም አሮጊቷን ቢትስን ምግብ እንድታበስልላችሁ ልካታለሁ።
ብዙ ጊዜ እኮ አይደለም ልጁ በ5 ሳምንት ጊዜ ውስጥ ይወለዳል። ብቻ የመጀመሪያ ጊዜ ስለሆነ ስለ መጀመሪያ ልጅ እርግጠኛ ሆኖ መናገር አዳጋች ነው። ያውም ይሄ ሁሉ የጥይት ዝናብና የቦምብ ውርጅብኝ በሚወርድበት ጊዜ በየትኛውም ቀን ሊወለድ ይችላል። የመሄድና የመቅረቱ ጉዳይ በዚህ ሁኔታ አክትሞ ወይዘሮ ፒትፓት እምባ በእምባ ሆነው አጎት ፒተርንና ኩኪን ይዘው ወደ ማክን ሄዱ። ከመሄዳቸው በተጨማሪ ሲያስቡት ለቅሷቸውን ያጠነከረባቸው ደግሞ ከዚህ ቀደም በአርበኝነት ግንፋሎት ተገፋፍተው ለሆስፒታሉ በስጦታ መልክ ያበረከቱት አንድ ሰረገላና አንድ ፈረስ ናቸው። ያኔ ወዲያውኑ የጸጸታቸው ቢሆንም አሁን ሆድ የሚያስብሳቸው ነገር ሆነ። ስካርሌትና ሜላኒ ከትንሹ ዋድና ከፕሪሲ ጋር እቤት ቀሩ። ቤቱ ከቀድሞው ይልቅ አሁን ብርቱ ጸጥታ አውጦታል። የውጭው ተኩስና የመድፉ ጩኸት ግን እንደቀጠለ ነው። በእነዚያ የወረራው የመጀመሪያ ቀናት የአገሪቱን መከላከያ ለማድከም ያንኪዎች እዚህና እዚያ ሲሮጡ ስካርሌት ከፍርሃቷ ብዛት ተኩሱን ላለመስማት እጆቿን ጆሮዋ ላይ አድርጋ ያለ ረዳት እየተወራጨች ካሁን አሁን ለአንዴም ለሁሌውም በታተኑኝ እያለች ስጋቷ ሰማይ ነካ። የጦርነቱን መቃረብ የሚያሰማውን የተኩስ ኡርምታ ስትሰማ እየበረረች ወደ ሜላኒ ክፍል ገብታ አልጋው ላይ ተዘረረችና ከሜላኒ ጋር ተቃቅፈው ዋይ ዋይ ማለት ሆነ። ፕሪሲና ዋድ ጓዳ ተደብቀው ጨለማ እንደ ሸረሪት ድር ተብትቧቸዋል። ፕሪሲ ላንቃዋ እስኪሰነጠቅ ታጓራለች። ዋድ ሐቅ ንቅ እያረገው እያስጓጎረ ለቅሶውን ያስነካዋል። ከላባ ከተሠራው ትራስ ላይ ተደፍታ ትንፋሽ እያጠራት ፊቷን ደፍታ ሞት አናቷ ላይ ያፏጫል። ምድር ቤት ደህና በሰላም እንዳትቀመጥ ያቺን መከረኛ ሜላኒን ለማስታመም ፎቅ እንድትመጣ ስላደረገቻት ውስጥ ውስጡን ረገመቻት። ግን ምን ይደረግ፣ ዶክተሩ እንዳትንቀሳቀስና አብራት መሆን እንዳለባት ነግሯታል። ደሞ ገና ለገና እንደ ጨርቅ ይበሳሳኛል ብላ ከፈራችው የጥይት ሩምታ እኩል የሜላኒ ልጅ መጣ አልመጣ ስጋት ያሸብራት ጀምሯል። ይሄ ሐሳብ በመጣባት ቁጥር ላቧ ባናቷ ይንቆረቆራል፣ እንደ ማዕት ይንዠቀዠቃል። ለመሆኑ ምጥ ቢጀምራት ምን ሊውጣት ነው? መቼም እንደ ሐምሌ ዝናብ ከሚወርደው ጥይት መሃል ሄዳ ዶክተር ከምትፈልግ ሜላኒ ብትሞት ይሻላታል። ነፍሷን አልጠላች በዚህ ተኩስ መሃል የምትሄድ ፕሪሲንም እንዳትልቃት ነፍሷን ስትወድ እንደ ጉድ ነው። ታዲያ ምጡ ቢመጣ ምን ልታደርግ ነው? አንድ ቀን ማታ የሜላኒን ራት እያዘጋጁ ሳለ ጉዳዩን ለፕሪሲ ብታዋያት ያልጠበቀችውን መልስ ሰጠቻትና በጣም ተረጋጋች፣ እፎ ያለች። እትዬ ወይዘሮ ስካርሌት ዶክተሩ እንኳ በምጧ ሰዓት ባናገኘው አትጨነቂ፣ ግድ የለም እኔ አዋልዳታለሁ። ስለማዋለድ በደንብ አውቃለሁ። እናቴ አዋላጅ ነበረችና እኔንም አዋላጅነት አስተምረኛለች። እሱን ለእኔ ተይልኝ እሺ አለች ፕሪሲ። ስካርሌት ሐሳቡ ቀለል አለላት። ማዋለድ የሚያውቁ እጆች አጠገቧ በመኖራቸው ጭንቀቷ ተቃለለ። ግን ዶክተሩን ባገኘችው እንዴት ጥሩ ነበር። ከሚዘንበው የጥይት ማዕት ለማምለጥ በጥድፊያ እብድ ሆና ወደ ሰላሙ አገር ወደ ታራ ለመሄድ ከልክ በላይ በመቸኮሏ ልጅ እንዲወለድና ላሽሌ የገባችውን የቃል ዕዳ ተወጥታ አንድየዋን ለመሄድ እንድትችል በየማታው ትጸልያለች። ታራ ከዚህ ሁሉ ስቃይ መገላገያ ሆና ታየቻት። ስካርሌት ታራ ለመሄድ እናቷን ለማየት እንደጓጓች ለምንም ነገር ጓጉታ አታውቅም። ከእናቷ ከኤለን ጎን ከሆነች ዓለም ቢገለባበጥ ግድ የላትም። በየማታው ካሰቃቂው ቀንና ጆሮ ከሚሰነጥቀው የፈንጂ ጩኸት በኋላ ቆይ ነገ ሜላኒን አትላንታ ለመቆየት ባለመቻሌ ወደ ታራ እሄዳለሁ፣ አንቺም ወደ ወይዘሮ ሚድ ቤት ይጅላታለሁ ብላ ታስብና ትተኛለች። ግን ገና
ትራሷ ላይ በራሷ ጋለል ስትል አሽሌ የተሰናበታት ዕለት ፊቱ ላይ የነበረው ሕመም የተጫነው ሆኖም ፈገግታ ያላጣው ሁኔታው ትዝ ይላታል። ሜላኒን አደራ አንቺ ጠንካራ ሴት ነሽና ቃል ግቢልኝ ያለው ቃል ያንቃጭልባታል። ቃል ገብታለች። ክፍል 69 ትረካን እንዴት አገኛችሁት? እንደጠበቃችሁት እንደሚሆን እገምታለሁ። ቀጣዩን ክፍል 7 ትረካ ደግሞ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን አብራችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።